Since 1947, the matter never settle. You be what I be get to. Masability lo nya won lenu. Better recognize. Greatest of all time. No other name then go call. DJ 2. They shut it up now. On Tuesday, Wednesday, as long as Nigeria. And they call me the Godfather. Move like an Italian. DJ 2 ከአንድ ጊዜ ሞቅ አድርጋችሁ ለዲጄ 2 አንድ ጊዜ 2 እሺ ሳምንታዊ ፈታ ፕሮግራማችን በአማረ በደመቀ መልኩ ጀምሯል። ኤዲ ዛሬ እጅግ በጣም ተወዳጅ የሆኑ አርቲስቶች ናቸው ያሉት። በጣም ተወዳጅ በጣም የምናከብራቸው ትልቅ እውቅናን ያገኙ አርቲስቶች ናቸው አብሮን ያሉት። በሚገባ ከዚህ ቀደም 5 የሙከራ ኤፒሶድ ሰርተን ለቀን ነበረ። እዛ ላይ ያሉትን ፕሮግራሞች የሰውን አስተያየትም ተቀብለን ዛሬ ብዙ አስተካክለን የመጣናቸው ነገሮች አሉ። ለቀነው የምናያቸውን አስተያየቶች እንደተራ ላየናቸው። ስለዚህ ብዙ መስተካከል የነበሩባቸው ነገሮች ነበሩ። እኛም ያየናቸው ጠቆራችሁ ስትሉን ነበር። ዛሬ ጠቆረናል። ስለዚህ እነዚህ ሁሉ አስተያየቶች ተሰብስበው ዛሬ እጅግ በጣም ባማረ መልኩ ፕሮግራማችንን እየጀመርነው ነው። እሺ የሳምንታዊ ፈታ ፕሮግራማችን በአባይ ቴሌቪዥን ወደ እናንተ ይደርሳል። ይሄ ፕሮግራም ደግሞ ያማረ የደመቀ ሆኖ ወደ እናንተ እንዲደርስ በርካታ የሆኑ አጋሮች አሉን። እነሱን ከማስተዋወቅ ነው የምንጀምረው። የመጀመሪያው ZTE ነው። አዳዲስ ስልኮችን ይዞ መጥተዋል። በሚገባ ስለነሱ ማውራት ግን አንችልም አሁን አንችልም። ስልኩም እጃችን ላይ የለም። ቀጣይ የምሰሯቸው ቀረጻዎች ላይ ግን ስልኩንም ወደ እናንተ እናደርሳለን ብለዋል። ስለዚህ አዳዲስ ስልኮች ናቸው። ከኢትዮ ቴሌኮም ጋር ተቀናጅተው እየሰሩ ነው ያሉት። በቅርቡ ምንድነው የሚለውም በቅርቡ ምን ይሆናል። ሌላው አጋራችን ደግሞ ኦቪድ ሪል ስቴት ነው። ኦቪድ ሪል ስቴት የፈታ ሾው አጋር ሆኖ መጥቷል። በገላንጉራ በሚገኘው ሳይታቸው በርካታ የሆኑ ቤቶች እየገነቡ ነው። መታችሁ ጎብኙን። እንዲሁም ደግሞ ቦሌ በሚገኘው ሄድ ኦፊሳቸው ኤርፖርት አካባቢ ነው። በአካል ተገኝታችሁ ማውራት ትችላላችሁ ብለዋል። ኦቪድ ሪል ስቴት እጅግ በጣም አድርገን እናመሰግናለን። ሌላኛው ደግሞ አፍሪ ሀርባል ነው። አፍሪ ሀርባልም አንደኛው ስፖንሰራችን ነው። በጣም እናመሰግናለን። አሁን በቀጥታ እንግዶቹን እንጥራ ወደዚህ። ተቀደሙ ይስተቀደማለ። አይ ቀደም ግድ የለም። እሺ ተመልካቾቻችን የመጀመሪያው እንግዳችን ከሰራቸው በርካታ ፊልሞች ውስጥ በጣም ትልቅ አድናቆትና ተወዳጅነትን ያተረፈ ነው። ጥቂቶቹን ለመግለጽ ያህል አፄ ማንዴላ፣ ወፌ ቆመች፣ እጅ ወደ ላይ፣ ሜድ ኢን ቻይና እንዲሁም መፈንቅለ ሴቶች ይገኙበታል። ሁላችንም በጣም ነው የምንወደው፣ በጣም ነው የምናከብረው። በተለያዩ አስቂኝ ጨዋታዎቹም በደንብ ነው የምናውቀው። እባካችሁ ወደ መድረክ ተወዳጁ ተዋናይ መኮንን ላቀ አባዬ እሺ እባካችሁ አንዴ ለሱ ያላችሁን ድምፅ እንስማው። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከዚህ ቀደምም እንግዲህ ፈታ ላይ መጥቶ እጅግ በጣም ፈታ አድርጎናል። ያ ስራ አሁንም ድረስ እጅግ በጣም የሚወደድ ስራ ነው። ያኔ እንግዲህ እጅግ በጣም ከምንወዳት ከምናከብራት ተዋናይት
ድርብ ወርቅ ሰይፉ ጋር ነበረ ፈታ ያደረጉን። ዛሬ ደግሞ ማን ነው ካንተ ጋር እዚህ መጥቶ የሚወዳደረው? እሱን ልጠራው ነው። አሁን የምጠራውም እንግዳ እጅግ በጣም ተወዳጅ የሆነ ዘርፈ ብዙ ባለሙያ ነው። ኮሜዲያን ነው። እንዲሁም በበርካታ ፊልሞች ላይ ደግሞ ድንቅ የሆነ የትወና ብቃቱን እያሳየን ይገኛል። በርካታ የሆኑ ስራዎች ሰርቷል። አያስቅም በተሰኘው ፊልሙ ደግሞ እጅግ በጣም ሲያስቀን የነበረ ተወዳጅ ኮሜዲያን ነው። ደረጀና ሀብቴ ሁላችንንም ያሳደገ ተወዳጅ የሆነ የኮሜዲ ስራ ነው አይደለ? ተወዳጁ ኮሜዲያን ደረጀ ኃይሌን በክብር ተቀበሉልን። ሙያህ ይዘርዘርልህ፣ ሙያሽ ይተረክልሽ፣ ሙያህ ይዘርዘርልህ። ቪላ ሲገነቡ ጓደኞቼ ሁሉ አንተ ባንኮኝ ይላል ታነጋለህ አሉ። መለኪያና አንተ ፍቅራችሁ ሲዘና አንተ መውደድ ነው መለኪያ ነሳና ሙያህ ይዘርዘርልህ፣ ሙያሽ ይነገርልሽ። እሺ እባካችሁ ለሱ ያላችሁንም ክብር እንስማው። ፀሐይና ድስትሽ አደሬ እኔ እቺ ነገር ግን ያው ባለፈውም ስትላት አይቻለሁ። አይ እሱ ሪሃና ይበል። እሺ እኛ በብርሃና እንለዋለን። ደሬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከማን ጋር ነው ወዳደር? አሁን ከተወዳዳሪው ልጠራው ነው። እስካሁን አልገባም። አባዬስ ለሀጣን አልታየም፣ ለሀጣን አልታየም። ለጻድቃለሁ። አይ ችግር የለም። አይ በተመልካች ታጅቤ በመወዳደሬ ደስ ብሎኛል። ጎሽ እሱ አይደለ እንደ ዋናው ነገር። ፈታሽውን ከዚህ ቀደም በቴሌቪዥን መስኮት ታየው ነበር። ከዚህ ቀደም አንድ ሁለት ጊዜ አውርተን ነበረ። ግን አጋጣሚ ሆኖ የፊልም ስራዎች ጀምሮ ሳይመቻችልን ቀረ። ደሬ ማግኘት አልቻልንም። አሁን ግን ዳዲስ ስንጀምረው ይኸው የመጀመሪያ እንግዳችን ሆኖ ተገኝቷል። ደሬ እጅግ በጣም አድርገን ነው የምናመሰግነው። በጣም ነው የገረመኝ እኔ ራሴ። ይሁን እስቲ ብጥለው ገለበጠኝ አለ። ይሁን ብጥለው ገለበጠኝ አለ ሰውየው። ይሁን እስቲ እሺ፣ ገና ከጅምሩ በቃላት ጦርነት ተያይዘውታል። አሁን እዚህ መቶ እነሱን የሚዳኛቸውን ዳኛ እስቲ እንጥረው። ደሬንና መኩሻን እዚህ መቶ የሚዳኛቸው ዳኛ ሙዚቀኛም ነው፣ እጅግ በጣም ድንቅ የሆነ ተወዛዋዥም ነው። ዛሬ ስለሚወዛወዙ ይሄ ዳኛ መኖር አለበት ብለን እዚህ አምጥተነዋል። በርካታ የሆኑ ስራዎችን ሰርቷል። የቪዲዮ ክሊፖችን፣ የውዝዋዜ ኮሪዮግራፊ በመስራት የመድረክ ስራዎችን፣ የዳንስ ኮሪዮግራፊ በመስራት እንዲሁም የመጀመሪያ የሆነው ኢትዮጵያ ውስጥ ከሱ በኋላም ከሱ በፊትም የለም ዳንስ ላይ ትኩረት አድርጎ የተሰራ መጽሐፍ የጻፈ ድንቅ ሙያተኛ ነው። እንዲሁም ደግሞ የውዝዋዜ ፊልምም ሰርቷል። በፊልሙ ታሪክ ከሱ በፊትም ከሱ በኋላም በባህላዊ ውዝዋዜው ላይ የተሰራ የዳንስ ፊልም የለም። ይህንንም ድንቅ የሆነ መቅረዝ የተሰኘ ፊልም ወደኛ ማድረስ ችሏል። ከዚህ ቀደም በርካታ አንጋፋ የሆኑ ትላልቅ ሙያተኞች ስለዚህ ድንቅ ተወዛዋዥ ቃላቸውን ምስክራቸውን ሰጥተዋል። ከነዚህም ውስጥ እንግዲህ በዓለም ላይ ትልልቅ ከምንላቸው የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ ስለሱ ስራ እጅግ በጣም ድንቅ የሆነ ምስክርነቱን ሰጥቷል። ስለሱ ባወራ እናድራለን። ለማንኛውም ተወዳጁን የውዝዋዜ ባለሙያ ተመስገን መለስን በክብር ተቀበሉልኝ። ተሙ Yes.
ተሙዬ እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። አመሰግናለሁ። እስቲ ባካችሁ አንዴ ድምጻችሁን ልስማው። ስለ ተሙ ብዙ ነገር ማውራት ይቻላል በእውነት። አሁን እሱን ከጠራሁት በኋላ አንድ ነገር ልናገር ወደድኩ። እሱም ምንድነው? ሁሌም ከተሙ ጋር ስለ ውዝዋዜው ስናወራ ስለ አንድ ድንቅ ሙያተኛ ተናግሮ አይጠግብም። ይህ ድንቅ የሆነ ሙያተኛ ደግሞ የዛሬ 30 ምናምን ዓመት ህዝብ ለህዝብ የተሰኘ ድንቅ የሆነ ትርኢትን ሰርቶ እንግዲህ ቀድሞ የዘመነ ነው የምለውና ታደሰ ወርቁን እጅግ በጣም አድርጎ ነው የሚወደው። ብዙ ጊዜ ስለሱ አንስቶ አይጠግብም። እውነት ለመናገር እኔ እምላለሁ እንግዲህ ዘመናዊ ተወዛዋዥ ነኝ፣ ግን ስለ ታደሰ ወርቁ ብዙ ጊዜ ስናወራ አንዳንዴ ይገርመዋልና እኔ ህዝብ ለህዝብን በጣም የምወደው ስራ ነውና ከህዝብ ለህዝብ በኋላ የተመስገን ልጆችን ሰብስቦ ህዝብ ለህዝብን የዚህኛው ዘመን ተወዛዋዥ ናፋቂ እንዳይሆን አድርጎ የሰራም ደግሞ ድንቅ የሆነ ሙያተኛ ነውና ተሙ እጅግ በጣም አድርገን እናመሰግናለን ስለ እውነት። ይሄን ካልኩ በኋላ ግን ለአንተ እድሉን ልስጥህ። ታደሰ ወርቁን እስቲ ግለጸው፣ አንተ በአንተ አንደበት እንስማው። እውነት ለመናገር ባየው ባገኘው ጨብጨው ባቅ ብዬ በጣም የምመኘው ሰው ነው። ለእኔ ታደሰ ወርቁ ባለ 4 አይና የጥበብ ባለሙያ ኮሪዮግራፈር ብቻ አልነበረም፣ ክሬተር ዳይሬክተር ነው። በጣም ብዙ በርካታ ትግላችን ድላችን የሚባሉ በርካታ ስራዎችን የሰራው እንዳለመታደል ሆኖ ታሪክ ተሰንዶ እኛ ሀገር የመቀመጥ ከዛ ለትውልድ የመተላለፍ ከባድ ችግር ነው ያለው። እኔም በራሴ ጥረት ቆፍሬ ነው ያየሁት ያወቅኩት ማን ነው የሚለውን የደረስኩበት እንጂ እኔም አውርቼለት መጽሐፍም ተጽፎለት ታሪክም ተሰንዶለት የሚያልቅ ስራ አልነበረም የሰራው። ሁሉም የሚነግረን ያወቀውን እንጂ እሱ ሰርቶ ያለፈውን አይመስለኝም። ባለህበት በአጸደ ገነት እግዚአብሔር ያስቀምጣል። አዎ በጣም የሚገርመው በቅርብ ጊዜ ነው ህይወቱ ያለፈው። በጣም በቅርብ ጊዜ። ይሄን ሁሉ አመታት ግን አሜሪካ ውስጥ ተቀምጦ ከባድ የሆነ ህመምም ነበረበት፣ በዛ ሲሰቃይ ነበር። ለማንኛውም ቤተሰቦቹም አሉና አሁን የምናወራው ይሄ ሁሉ ክብር እሱ በላይ ቢሆንም ለነሱም ይደርሳልና ስለሰጠን ስላበረከተልን ነገር ለእናንተ ምስጋናው ይድረሳችሁ። እጅግ በጣም አድርገን ነው የምናመሰግነው። ተሙዬ ዛሬ እንግዲህ ተወዳጅ የሆኑትን እነዚህን አንጋፋ አርቲስቶች ዳኝ ብዬ ስልህ እንዴት በእኔ ብለህ ነበርና ወዝወዝ ማለታቸው ስለማይቀር ግድ የለም መድረኩን ለአንተ እንስጥህ። እዛ ቁጭ ብለህ እንግዲህ ጥበቡን ነው የምታየው። ዳሬ የሆነ ነገር እያየ ነው። ጋላክቲኮ በለው እንዴ! ከባድ ጋላክቲኮ ከባድ ደርቢ ነው። ስለዚህ በክብር ልሸኝህ፣ ቦታህን ይዘህ በቀጥታ ወደ ፕሮግራሙ እንገባለን። በኋላ ላይ ግን አንድ የምናነሳው አዲስ ይዞት እየመጣ ያለው ነገር አለ፣ ስለሱ እናወራለን። እሺ ማን ይጀምር? ማን ይጀምር? ከፈለግከው ጀምር። ግን ተሙ በዚህ በኩል ስላለፈ አሸናፊው ታውቋል። ይለፋሉ እንጂ ይላል። ገዳይ እያለ ሟችን ቀዠቀዣለን። ገዳይ ቁጭ ብሏል፣ ሟች ይዞ ውድድሩ ተረትና ምሳሌ ነው። አንዱ ያው በለው ተሙ ያያል እንግዲህ ያየናል። ባራክ ኦባማም እያየን ነው ማለት እሱ ፊት ነው እንግዲህ የተቀመጥከው። ከኋላ ይሁንልህ፣ ከኋላ ይሁንልህ። አይ ተው ችግር ቀብዶ ወስዷል መሰለኝ እንዲህ ይሏል እኮ። ቅድም እኮ ዳሬ እንደዚህ ስትል ምን እያየ ነው እያልኩኝ ነው። እሷን አይተህ ነው ያኛው ዋንጫው ሻለ። ድሮ ቤት ወልውልሃል እንዴት አሪፍ ያልቀው ብሞት። አሁን ማን ይጀምር? እቺን የቃላት ጦርነት ከአንድ ስራ በኋላ ብናነሳት በጣም የሚገርም ነው። እድሜ ባለጸጋው እግዚአብሔር ይመስገን፣ አሜን። ስለዚህ አባዬ መድረኩን ይረከብ ተብሏል። እንግዲህ አባዬ መድረኩን ይረከበዋል። ደርዬ እኔ እናንተ እዚህ ጋር ቁጭ እንበል።
የሆድን አውጥቼ ልንገርሽ ከእንግዲህ አድመጭኝ ናፍቆቴ ሳገኝሽ ነው እንጂ ደስታዬ ሳጣሽ ይከፋኛል ሕይወቴ ልንገርሽ በፍቅር ሌላ ሰው በእውነቱ የለኝም የማምነው ስለምወድሽ ነው ከልቤ ልንገርሽ ላንቺ የምጨነቀው ስትለይኝ ካጠገቤ ሳጣሽ ከጎኔ ስትርቄ የምታስጨንቂ የኔ ናፍቆት ለምን ይመስልሻል እንዲህ የምሆነው ወድጄሽ እኮ ነው ላላየውሽ ለታ በማደር በጭንቀት በጥበት ተግቼ ሌሊቱን ሳልተኛ ያደርኩኝ ቀኑን ውላለሁ በጥዬ ልንገርሽ በፍቅር አልዋሽም ሳልወድሽ አልንገበገብም አትሰለችኝ ማታ ዘወትር አይቼሽ አልጠቅ ስትለይኝ ካጠገቤ ሳጣሽ ከጎኔ ስትርቄ የምታስጨንቂ የኔ ናፍቆት ለምን ይመስልሻል እንዲህ የምሆነው ወድጄሽ እኮ ነው መክሻ እሺ አባዬ እንዴት ነበረ? እንዴት እያየ እንደነበረ ያው አይ እንዴት እንደሚያየው እስቲ አረፍ ይበለ የምናገረዋለኝ እያለ እኮ ነው ደሬ። መክሻ አባዬ እንግዲህ የሆነ ነገር ሊለ ነው ደሬ። ስትታዘበው ነበር። እንዴት አየኸው ግን ስራውን? ነፍሱን ይማረው ዶክተር ጥላሁን ገሰሰ መድረኩ አይበቃው ነበር። አይኑን እንዴት እንደሚያጉረጠርጠው መድረኩን እንዴት እንደሚይዘው ከኋላ ቆየ ልጆች ቆዩ። መድረኩ እንዴት እንደሚይዘው ጃልሜዳ አይበቃው ጥላሁን ሲጫወትና እኔ እየለካ ነው መሰለኝ እንትኑ ለዛ እዚህ እስከዛ እስከዚህ የሚለካ ነው መሰለኝ። አዎ የሚለካ ነው መሰለኝና ስንት ምንም አይ ስላመሸ ይሁን ግድ የለም። እሺ አይ እንግዲህ ደሬ ይሄን መድረኩን እየለካ ነው መሰለኝ ሲመላለስ ብሏል። አሁን ደሬ መድረኩን ይረከበንና አባዬ እስቲ ደግሞ አንተ ትሰጣለህ እንዴ? ምን ችግር አለ? ወይ ሻውራራ ነው ማረገው። እሺ ደሬ ዝግጁ ነው? አንደኛ እንዴ ወረድ አዎ አይ ቁጭ በል እዛው። እኔ ስለማውቀው እኮ ነው። አልቀበልም ሽልማት አሁን ውረድ። አልቀበልም። አይ እኔ አልቀበልም። እንዴት ይኸውልህ በክብር እንደምወርድ
ለቡዳ ሳምሯት ምትቋዳይ ጥሎኛል ከጇ ላይ እንዳሻት አድርገኝ በምን ይጎመናል ብጠየቅስ ነፍሷ የሸጠኝ ፍቅር ነው የገዛችኝ እሷ ለቡዳ ሳምሯት ምትቋዳይ ጥሎኛል ከጇ ላይ እንዳሻት አድርገኝ በምን ይጎመናል ብጠየቅስ ነፍሷ የሸጠኝ ፍቅር ነው የገዛችኝ እሷ እንደ ልባበት በወንድነቴ አቤት ያልኩ ለእመቤቴ የፍቅር ንጉሥ የፍቅር ጌታ እኔ ሎሌ ነኝ እሷ በላታ ገረታኝ ፍቅርሽ ምን አደርጋለሁ አላለልኝም እችለዋለሁ አላለልኝም እችለዋለሁ አላለልኝም እችለዋለሁ እሺ እጅግ በጣም አድርገን እናመሰግናለን። ደሬስቲና እናረፍ በል ልሂድ ወደ ቤት። ይሻላል። ምን ከዚህ በቃ፣ በኋላ በቃ። ማን አለ? ማን አለ? ማን ኧረ ማን ትንፋሽ አለ አንድ ልድገማል። ትንፋሽ አለ። ይሄ እኮ 42 ኪሎ ሜትር ነው። 42 ነው ኪሎ ሜትር ማራቶን እየቆጠርኩ ነበር። እየቆጠረ ነበር። ከዚህ በኋላ ምን ትንፋሽ አለ? አልቆ የለም እንደ መሄድ ነው እንጂ እንዳልደግም አሁን ግን እኮ አንዳንድ ዙር አላችሁ ከባዱ። እሺ ለማንኛውም የሁለቱም የመጀመሪያው ዙር ውድድር እንዴት ነበረ? እስቲ አንድ ድምጻችሁን ልስማው። አሁን ደግሞ በቀጥታ የምናመራው ወደ ሁለተኛው ዙር ውድድራችን ነው። ሁለተኛው ዙር ላይ ደግሞ ሁለቱም ከተወዛዋዦቻቸው ጋር ተዘጋጅተውት የመጡት ስራ ምን ይመስላል የሚለውን አብረን እንከታተላለን። ተሙ አሁን በደንብ አማሙቀህ መጠበቅ ነው። ከባድ ዳኝነት ነው ያለብህ። እሺ ካፍታ ቆይታ በኋላ ተመልሰን እንመጣለን። እስከዛው ድረስ ሁላችሁም በያላችሁበት ፈታ በሉ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። አሁን ሁለተኛው ዙር ላይ መኮንን ለአከ አባዬ ከሳባ ኖባ የባህላዊ ውዝዋዜ ቡድን ጋር የሚያደርገውን ቆይታ አብረን እንከታተል። ሁላችሁም በያላችሁበት ፈታ በሉ። woze la woze woze la woze dicha la dicha 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 gamoto budo maeto piro balije mata maido ade sere zata motole angai damota dazan ai soy dida ederian garoy aqua gutaray mitai dicha la dicha 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 gamoto budo maeto piro balije mata maido ade sere nago adara topia marca milile topia dalbo bulanta golia tona makana mantiango dangarsa su bonchoy akena
mata bulacha kera wolaita kochai kombe minot maso mentiele yesai idima oisa kushe zayemeresa auden katamaso dantoi dangarsasu bonchoi akena mata bulacha kera wolaita woze la woze woze la woze dicha la dicha 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 gamoto budo budo maeto piro piro balije mata mata maido ade sere Sodoni orata la mia Motale da baba karia Ataye biriasi ogia Da kwani dari da martro Siko tau da gido parsuo Konto da gambara mentao Da nara eketa moto E maka maka Ai nusi kamaka E buka buka Soni buka buka Woze la woze Woze la woze Dicha la dicha 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 gamoto budo budo maeto piro piro balije mata mata maido ade sere ayena sumi adi digaga እሺ አባዬና ሳባነው ባህላዊ ውዝዋዜ ቡድን እንዴት ነበሩ? ሳባነው ባህላዊ ውዝዋዜ ቡድን እጅግ በጣም አድርገን እናመሰግናለን። ጉልበታችሁ ይባረክ። አባዬ ደከም ብለዋል። እስቲ አረፍ በል። አረፍ በል እስቲ። አሁን በቀጥታ ወደ ደሬ ስራ ነው የምንገባው። የእሱን ስራ ካየም በኋላ እንግዲህ ወደ ቃላት ጦርነቱ እንመጣለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። ታሪኬን ባጭሩ ሲላጫውታችሁ ታሪኩ እንደዚህ ነው። ስራዬ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ። ስሙ የማደፍረኝ ጭሮ አዳሪ ነኝ ምቀኛ አይበዝቶ ባያስጨንቀኝ
ቢያሳጣኝ ያገኘ ግድ የለም ለዚህ ነው ከልቤ እንዲህ አሳሰበኝ ዘመኑን እንድለው ጭሮ የማድርነኝ እሺ ደሬና ፒስ ኤንድ ላቭ የዘመናዊ ውዝዋዜ ቡድን እንዴት ነበሩ? እስቲ አንዴ ድምጻችሁን ልስማው። እጅግ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። በክብር ሸኙልኝ። ይመጣል ጨርሷል እሱም። እሺ አባዬ ወዬ እዚሁ ላይ ላርጋችሁ መሰለኝ። እኔ ታች ነው ጎሽ። አሁን ነፃነቱ አለ እናንተ። አሁን ነው ፍርድ። አሁን ፍርዱ ሰዓት ደርሷል። ተሙ እስቲ ነይ ኤዲ ነይ ተቀላቀይ ነይ። እኛም እዚህ ሆነን አስተያየቱን እንስማው። ተሙ አሁን ወደ አንተ መጣን። አጠቃላይ ሁለቱንም ዙር አይተኸዋል። በዋነኛነት እንግዲህ ሁለተኛው ዙር ውዝዋዜ ያለበት ግን ጠቅለል አድርጋ አስተያየትህን ትሰጠናለህ። እንግዲህ ከባድ ፈተና ላይ ነው ያለኸው። እንተላለቃለን። እሺ ተሙ። እሺ በጣም ደስ የሚል ነበረ። በጣም ደስ ብሎኛል። ሁለቱም መጀመሪያ የሚያቀርቡት አሁንም ደግሞ በውዝዋዜ ታጅበው የሚያቀርቡት ለመዳኘትም ለመፍረድም በጣም የሚያስቸግር ነው። ሁለቱም የየራሳቸው ተሰጥኦ ያላቸው ናቸው። ሁለቱም በተለየ መንገድ ነው ያቀረቡትና እኔ ሌላ ሶስተኛ ቢኖር ባይ ነኝ። ማን ይፈራል? ለእኔ እኩል ነው። ወይም ቫር ማየት አለብኝ እንጂ ቫር አሁን አየህ፣ ቫር የሚዳኙ ስለሌሉ ግዴታን አንተ ትወጣዋለህ። ከዛ ደግሞ ደጋፊ እኮ አለ። ያው ቫር ነው የጎደለው። አይ ለእኔ ሁለቱም በጣም ጥሩ ነው። በጣም በአቀራረብ ዝግጅት ምናምን የደሬ በጣም የተዘጋጁበት ይመስላል። ከሙቀጫ ዘነዘና ጭምር እና የእውነት በደንብ ወጣ ባለ አይነት መልኩ ነው የደረ። አይ ዲጄ ቹ ምን እያለ ነበረ ገና ሲዘጋጅ?
አባዬን ለመውቀጥ ነው ወይ ያለ ነበር ይመስላል። ዝግጅቱ እንደዛ ነው ይመስላል። እንደዚህ ተደራጅቶ መጣ ነገር ግን ለማንኛውም ግን እኮ አልጠራም እኮ አሸናፊውን እኮ አልጠራም። የደሬ ዝግጅቱ ደስ ይላል ነው ያለው ተሙ። ጎበዝ አይደለ? አዎ በትክክል እኮ ቀጥላ። የሞኬ ደግሞ ከኬሮግራፊ አብሯቸው ከዳንሰኞቹ ጋር የነበረው ነገር ምናምን በጠቅላላ የሱ ደግሞ በጣም ደስ ይላል። አጓጊ ዳኛ ነኝ ደስ ይላል። እኔ እኮ ይሄን እኮ ነው ያልኩት። ስለዚህ በዝግጅት ደሬ በኬሮግራፊ ደግሞ ሞኬ ናቸው ማለት አሁንም እኩል ነው የጠራው። አንዳንድ አረጋውን ማየሽዋ በጣም ከባድ አደረከው። እሺ ግድ የለም እኛም እናግዘው። አንዳንድ ድምፅ ሰጥቷል። የሰጠበትንም ደግሞ ምክንያት የታየውን በትክክል አስቀምጧል። ስለዚህ 30 ይዛችኋል። ደሬጋ 30 አለ፣ አባዬጋ 30 አለ። አሁን 70 ድምፅ ማን ነው 70ውን ጠቅልሎ የሚወስደው? እንግዲህ ወደ ኦዲየንስ ልንዞር ነው፣ ወደ ተመልካች። ዝግጁ ናችሁ? ለሱ ዝግጁ ናችሁ? እሺ ደሬ እንዴት ነበረ? የት ሄደው ነው? ሰው የለም። እሺ መኩሻ እንዴት ነበር? እሺ አባይ ያው አንተስ ብገላግለን ጥሩ ይመስለኛል። ገላግለን እንግዲህ ጨዋታማ አይደል ተጫውተን የለ። አሁን እዚህ ላይ አቶ ደረጀ፣ ወንድም ደረጀ፣ አባት ደረጀ አንጋፋ በሙያውም ቀደምት የሆነ ምን ልቀንሰው። ስለዚህ ይሄ ዋንጫ ደረጀ ኃይሌ ነው። እሺ አያችሁ አይደለ? እንግዲህ ይሄ ነው። እናንተ ግን ደሬ በቃ ለዋጣው ግድ የለም። የሆነ ነገር ልል ነበር አምልጦኝ ግን ተውኩት። አይ እሱ ደግሞ እንደ ተሙና እንደ ኦባማ አንድ ላይ አድርገውና እሱ የሰጠን ፍርድ ትክክል። ቱባው የሀገራችን ባህል በቱባ በአዳጊ ልጆች ተቀናብሮ መሀላቸው ሆኖ ሲጫወተው በጣም ያምራል። የሀገራችን ሙዚቃዎች እነተም ያውቋቸዋል። በጣም አሪፎች ናቸው ከውዝዋዜ ጋርና እኔም የተጫወትኩት ያው በእኛ ቋንቋ ይሁን እንጂ ወደዛ ያዘነበለ ነውና ምንጊዜም ኢትዮጵያ ታሸንፋለች። ለኔ ስለሰጠኝ ነው እንትን የምለው እንጂ በእርግጥም አሸናፊው እሱ ነው። ስለዚህ ተሙን ዋንጫውን ይዘው ወደ መድረክ አንተን ልጥራህ። እዚህ ስክሪን ላይ አንድ ፎቶ ለቅላችኋለሁኝ። ያንን ፎቶ ምንድነው እናየዋለን። ከዛ በኋላ እንግዲህ ከዚህ ፎቶ ጋር ምናልባት የምታውቁት የተለየ ገጠመኝ ካለ አንዳንድ ነገር ትሉኛላችሁ። እችን ፎቶ እስቲ ከኋላ ለቀነዋል ፎቶውን። ምንድነው ይሄ ፎቶ የምናየው? ነው አህያ ነው። እሱማ አህያ ነው። የቤት እንስሳ ከሰው ጋር እንደ ውሻ እንደ ዶሮ እንደምን ለምዶ ሰውን የሚያገለግል ሰውን አሁን ድረስ ደከመኝ ሰለቸኝ ሳይል እያገለገለ ያለ እንስሳ ነው የሚታየኝ። ሌላ የሚታየኝ ነገር አፉ ላይ ታስሯል፣ እንዳይበላ ነው የምናደርገው እኛ። ለእኛን እያገለገለ አፉን እናስረዋለን። ይሄ ነው የሚታየኝ። ስለዚህ ምንድነው መልሱ የምናየው? ገባኝ። ሁለት አህዮች። እሺ ደሪ
ከአህያ ጋር የተለየ ገጠመኝ እንደው ኑሮ ያውቅ ይሆን? አንዳንዴ እኔ ብዙ ተረግጬ አውቃለሁ። ለምሳሌ እሱ ነው በብዛት የሚረግጠኝ። እሺ አባዬ፣ እሺ ምንድን ነው አንተ የሚያየው? እስቲ ደሬ በጥሩ አብራርቶታል። ጆሮዋን የምታሾለው ኩልል ስትባል ነው፣ ስትጠራ ማለት ነው። አሁን እሱን ነው የማየው እዚህ ላይ። በተረፈ ትልቅ እንስሳ ነች፣ ጌታን የተሸከመች ነች አይደል? እሱ ነው የሚታየው። የእድሜ ባለጸጋ እዚህ ላይ ያገለግላል። ለማንኛውም ግን በጣም ነው የሚገርመው። ይሄንን አህያ እዚህ ጋር አድርገን እስቲ ከነደሬ የሆነ ሀሳብ እንሰበስባለን አለን። አህያም በሚገርም ሁኔታ ነው የተረዳችኋትና አንዳንዴ ሰው አህያም ሲባል እንሰማለን። ለማንኛውም በጣም በሚደንቅ ሁኔታ ነው የገለጻችሁት። በደንብ ተመልሷል። እንግዲህ ለአህያ ያለውን ነገር እስቲ ሰምተናል አይደለ? ፕሮግራማችንን ወደ ማጠናቀቁ ደርሰናል። እንግዲህ ደስ ላለ ሰው ደሬም ላባዬ ብሏል፣ ላባዬም ለደሬ ብሏል። አንተ ደስ ላለ ሰው ስጥ፣ እኛን እንዳከተን እዚህ ውስጥ እንግዲህ ለእኔ ነው በቃ የማደርገው። እዚህ ገቡኝ ደስ ላለ ስጥ። እንግዲህ ለሁለት መውሰድ ይችላሉ። ይበቃል። ስለዚህ እየተነጋገሩ ይቀባበሉታል። እሺ፣ የዛሬው የፈታ ሾው አሸናፊ ተወዳጆቹ ተዋናዮች እንዲሁም ኮሜዲያኖች ናቸው። ደረጀ ኃይሌና መኮንን ለአከ። ብሩን ተቀብዬ ልምጣ። አንተ ይሄን ያዘው። ወይ መዝጊያ አለ። እሺ፣ አይ ደሬንም አባዬንም መጀመሪያ በክብር እንሸኛቸውና ተሙን ትንሽ የምናወራው ነገር ስላለ ደሬ እናንተን የመጨረሻ ግን ማለት የምትፈልጉት ነገር ካለ እድሉን ልስጣችሁ። እሱን ተናግራችሁ በክብር መሸኛኘት እንችላለን። እሺ፣ እኔ አንድ ነገር ይሄ ነገር በጣም ጥሩ ነው። ለአዳዲስ ልጆች ትልቅ እድል ይከፍታል ብዬ አስባለሁ። እና እነዛን ልጆች መተካት መቻል አለብን። ልጆቹ ስንተካ እኛንም የሚያስታውሰን ትውልድ ይመጣል። ሙያውን ብቻ ሳይሆን ሙያውን ደር ከተፈለገ እንደዚህ አይነት ዝግጅቶች ወሳኝ ናቸው። ይሄ ዝግጅት ደግሞ ስኬታማ እንዲሆን ትብብር የሚያደርጉ ድጋፍ የሚያደርጉ ድርጅቶች ያስፈልጋሉ። ስንወድ የወደድነውን በተግባር ብንገልጽ ጥሩ ነው እና እዚህ ተሳትፋችሁ ለዝግጅቱ መሳካት አስተዋጽኦ ያደረጋችሁ ሌሎችንም እየመከራችሁ ይበል የሚያሰኝ ነውና በእኔና በደረጀ ስም አመሰግናለሁ። እኔም እለዋለሁ። አብዛኛውን እሱ ብሎታል። ጥቂት ነገር የምለው እነ ተሙ እየለፉ እነ ጌች እየለፉ እዚህ ያላችሁ ሙያተኞችም እየለፋችሁ ድሮ የምናውቀውን የኮሪዮግራፊ ስራ በዳንስ ውዝዋዜ የሚሰሩ ስራዎች ዛሬ ላለው ትውልድ እንደገና ወደፊት ለሚመጣው ትውልድ እየለፉ ያሉ ለነሱ ክብር ምስጋና እንዲገባቸው በጭብጨባ እንድትገልጹልኝ አንድ ፈልጋለሁ። ሁለተኛ ይሄ አድካሚ ስራ ነው። ልጆቹ ተዘጋጅተው የሚመጡበት ራሳቸው ጊዜያቸው ሁሉ ነገራቸውን ሰውተው የሚመጡበት ዝግጅቱ ይሄንን መስራት መቻል በራስ በእውነት በጣም የሚደንቅ ነውና የሚያግዙ አካላትን እያመሰገንን ይሄ ጥበብ የበለጠ ሰው ጋር ደርሶ የመጪው ትውልድ እንዲረከበው ለማድረግ ባለሀብቶች፣ መንግስታዊ ተቋማት፣ የግልም የሆኑ በቀጥታ መሳተፍ አለባቸው፣ መደገፍ አለባቸው። እኛም በሙያችን ማድረግ ያለብንን ለማድረግ ዝግጁ ነን። በጣም አመሰግናለሁ። እጅግ በጣም አድርገን እናመሰግናለን። ሁለቱንም በክብር ትሸኙልን አላችሁ። እሺ እንግዲህ እንግዶቻችንን በክብር ሸኝተናችኋል። ተሙን ግን እዚህ ጋር ያቆየንበት አንድ ምክንያት አለን። ተሙ በቅርቡ አንድ እጅግ በጣም ድንቅ የሆነ አሁን ላፈነዳው ነው አፈንዶ እጅግ በጣም ድንቅ የሆነ የሙዚቃ አልበም ሰርቶ ጨርሷል። ሰምቼዋለሁ። በጣም 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 ያስደነቀኝ ስራ ነው። ይሄ ሙዚቃ አልበም ተሙ ኢቲዲኤም ይሰኛል። ይሄ መጽሐፍ ነበረ።
ከዚህ በፊት ሸራተን ያስመረከው መጽሐፍ ነበረ። ቅድምም መግቢያ ላይ ተናግሬዋለሁኝ። ስለሱም የተወሰነ ነገር በለን። በዋነኛነት ግን ኢቲዲኤም ኢትዮጵያን ትራዲሽናል ዳንስ ሚውዚክ የሚለውን ነው ለአልበም መጠሪያ ያደረግከው። ምን ያህል ጊዜ ፈጀ? ማን ሙያተኛ ተሳተፈበት? መቼ ይወጣል? ጌቼ በጣም አመሰግናለሁ። በመጀመሪያ እዚህ እንደዚህ አይነት ትልቅ ፕሮግራም እንደምታዘጋጁ ፕሮግራም የሚያዘጋጅ ሰው ኪነ ጥበብ ላይ ያለ ሰው ምን ያህል አድካሚ እንደሆነ እንዲህ አይነት ስቴጅ፣ እንዲህ አይነት ላይት፣ እንዲህ አይነት ሴታፕ ይህንን ለመገንባት እንኳን ቢያንስ 1-2 ቀን ያስፈልገዋል። በየቀኑ እናንተ ኮንሰርት እንደምትሰሩ ነው እኔ የሚሰማኝ እና ምናልባት ይሄ ፕሮግራም ሌሎች ዓለም ላይ እንደምናያቸው በጣም ትልልቅ ፕሮግራሞች እንዲሆን ከተፈለገ ቅድም የኛ ታላላቆች እንዳሉት በጣም መታገዝ አለባችሁ። በጣም ብዙ ፕሮግራሞች ስፖንሰር እንደሚያደርጉ እናውቃለን። አሁን እንኳን እናንተ ጋር ስሰማ በጣም ጥቂት ስፖንሰር ነው ያለው። ይህንን ፕሮግራም ብትደግፉት የበለጡ ልጆች ለመስራት የበለጠ ትውልድ ለማፍራት ከምንም በላይ ደግሞ የሀገራችንን ኪነ ጥበብ ትልቅ ለማድረግ ያግዛልና እባካችሁ ምርትና አገልግሎታችሁን በፈታሾ ብታስተዋውቁ የበለጠ ትልቅ ይሆናል ብዬ ነው። ከዛ አመሰግናለሁ ስለጋበዛችሁኝ። ደግሞ በጣም የምወዳቸው 2 ታላላቅ በዚህ ላይ አንጋፋ ጉምቱ የኪነ ጥበብ ሰዎችን እዚህ ቁጭ ብዬ እንድዳኝ ስለፈቀዳችሁ በጣም አመሰግናለሁ። እነሱንም በጣም አከብራለሁኝ። በተመልካቹም በመላው የኢትዮጵያ የኪነ ጥበብ አክባሪ ስም አከብራቸዋለሁ። እግዚአብሔር አክብራቸው። ከኛ ከልጆቻቸው ከሚሆኑ ሰዎች ጋራ መጥተው እንዲህ አይነት ፕሮግራም መስራታቸው በጣም የሚደነቅ የሚበረታታ ነው። በሚገርም ሁኔታ ሰዓት አከባበራቸው ብዙ በቃ ትምህርት ቤቶች ናቸው። አሁን ተመልካች ከዚህ ፕሮግራም ጀርባ ያለውን ስለማያይ ነው እንጂ ከማንም በፊት ቀድሞ ተገኝተው እንዲህ አይነት ሙያተኛ ማግኘት በጣም ትልቅ ነው እና ለእኔ መጥቼ ፕሮግራም ለመካፈል ብቻ ሳይሆን ለመማር ሁሉ የመጣሁበት ነው እና በጣም አመሰግናቸዋለሁ። ንህነ መጽሐፍ ያስፈለገው እስከ መቼ ድረስ እንዲሁ በዘልማድ እየተቀባበል ነው እንሄዳለን? ከዛ እኛ ጋራ ያለውን ጥሩ ወይም ልክ ነው ብለን የምናስበውን ነገር በጽሁፍ ብናስቀምጠው በመረጃ ቢሰደር ቢያንስ ጉድለት ካለው ጉድለቱን የሚሞላ ሌላ ትውልድ መምጣት ይችላል፣ መነሻ መሆን ይችላል። እኔ ስመጣ አንድ መስመር የተጻፈ ስለ ውዝዋዜ ያገኘሁት ነገር የለም። ይህንን ባህል ሚኒስቴር አላገኘውም፣ ፌዴሬሽን ምክር ቤት የለም፣ ቲያትር ቤቶች የሉም። ስለዚህ ሁሉም በልምድና በልምድ ብቻ ነው። በዚህ አይነት ሁኔታ ደግሞ የትም አናደርሰው። እኔ በመማማርና በተቋም አምናለሁ። ተቋም እስካልገነባን ድረስ አሁን ያለው ባህላችንን በሂደት ግሎባላይዜሽኑ ይበለዋል። የትኛውም ሀገር ባህል ያልነበረው ሀገር አለ ብዬ አላስብም። ባህሉ መጠበቅ ሳይቻል ቀርቶ ጠፍቶና ተመናምኖ እኛ ህዝብ ላይ ስለሆነ የሰራ ነው ባህላችንን እስካሁን መጥቷል። ከዚህ በኋላስ የሚለው ትልቅ ጥያቄ ነው። ስለዚህ እኔ የገባኝን እኔ ያወቅኩትን እና እኔ የተሳሳትኩትን የህይወት ተሞክሮዬን የመጣሁበትን መንገድ ከሌሎች ከኔ ከቀደምቶቼ ጠይቄ የተረዳሁትን እና ከኩዮቼ ያገኘኋቸውን ነገሮች በጠቅላላ ወደ መጽሐፍ አድርጌያቸዋለሁ ማለት ነው። አሁን ንህነ 4ኛ እትም ላይ ደርሷል። በጣም ምን ያህል እንደሌለንም ያሳያል ማለት ነው። ሌላኛው ይዤ የመጣሁት ኢቲዲኤም ነው። ኢቲዲኤም ልክ ቅድም ጌች እንዳላችሁ ኢትዮጵያን ትራዲሽናል ዳንስ ሚውዚክ የሚል አዲስ ዣንራ ነው። ምክንያቱም ይሄንን ዣንራ ማምጣት ያስፈለገበት የኛ ሀገር ሙዚቃ ልክ እንደምታውቁት እንደ ጋንገም ስታይል፣ እንደ አፍሮቤት፣ እንደ አማፒያኖ እንኳን የዛሬ 4 እና 5 ዓመት አካባቢ ኮቪድ ሲመጣ መጥቶ አሁን የት እንዳለ የምናየው ነው። የኛ ሙዚቃ ለምን አልደረሰም? የኔ ብቻ ሳይሆን የበርካቶቻችን ኢትዮጵያን ቁጭት። እኔ ግን ያልደረሰበት ብዬ የማስበው አንደኛው ምክንያት ስሙ ነው። አሁን እዚህ ውስጥ ካለነው እንኳን ስንት ብሔረሰብ ጥሩ ብንባል እንጠራለን። በጣም አስቸጋሪ ነው። ሁሉም ሙዚቃችን ያለው በየብሔረሰቦቹ ስም ብቻ። ስለዚህ ያንን ሁሉ ሙዚቃ የውጭ ሀገር ሰው ሰምቶ
ይሄ ነው ሙዚቃቸው፣ ይሄ ነው የነሱ ዣንድራ ለማለት በጣም ነው የሚቸገረው። ስለዚህ አንድ የውል ስም ያስፈልግ ነበረ። አሁን ኢቲዲኤም ነው የውል ስማችን። ኢቲዲኤም ቅድም እንዳልነው ነው። ከዛ ኢቲዲኤም ጎንደርኛ፣ ኢቲዲኤም ጉራግኛ፣ ኢቲዲኤም ትግርኛ፣ ኢቲዲኤም እያለን መቀጠል እንችላለን። እስካሁን የውል ስሙን ማግኘት በራሱ በጣም አስቸጋሪ ነበር ማለት ነው። ሰው አሁን የውል ስሙን አግኝተናል። ስለዚህ ኢቲዲኤም እያስቀደምን ልክ እንደ ሃሽታግ ኢቲዲኤምን ከፊት እያመጣን ሌሎቹን ብሔረሰቦቻችንን ብናረግ ዓለም ላይ ትልቅ ማድረግ እንችላለን ብዬ አስባለሁ። ስለዚህ ስሙ ራሱ ማጠሩ ከዛ ደግሞ ሙሉኡ ነው። የትኛውንም ብሔረሰብ አይወክልም። ኢትዮጵያን ትራዲሽናል ዳንስ ሚውዚክ ነው ዣንድራው ማለት ነው። ሰው ከዛ እያንዳንዱን ትራክ በተለያዩ ስሞች ማምጣት ይቻላል ማለት ነው። ጌችዬ በጣም 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 በርካታ ሰው ተሳትፎበታል። መቼም የኢትዮጵያን ባህላዊ ሙዚቃ እናምጣው በዚህ ስታይል ስንል ምን ያህል ሰዎች እዛ ውስጥ እንደሚያስፈልጉ ሁሉም ሰው ይረዳል ብዬ አስባለሁ፣ ካለን ብዝሃ ሀብት የተነሳ ማለት ነው። ስለዚህ በተቻለ መጠን ደግሞ ለሌላው ዓለምም ቀረብ እንዲል ባህላዊ ማንነቱን፣ እሴቱን፣ ትውፊቱን ሳይለቅ ግን እንዴት ዓለም አቀፍ መሆን ይችላል የሚለው ላይ ነው በትልቁ የሰራ ነው። ከ2 ወር በኋላ ከእግዚአብሔር ጋር ይወጣል ብዬ አስባለሁኝ። ኢቲዲኤም ቢትስ የሚል ቢትስ ራሱ የተባለበት አንድ ቢት ስላልሆነ ነው። ኢቲዲኤም ቢትስ የሚል ዩቲዩብ ቻናል፣ አዲስ ዩቲዩብ ቻናል አለ በራሱ በሚውዚክ ዣንድራው ስያሜ። ሁላችሁም ሰብስክራይብ አድርጉ። ሲወጣ በደንብ ሙዚቃዎቻችንን አድምጡ። ትልቅ ይሆናል ብዬ የማስበው ናሽናል መሆን የቻለ ነገር ነው ኢንተርናሽናል ሊሆን የሚችለው። ስለዚህ 120 ሚሊዮን ህዝብ በጣም 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 ብዙ። ስለዚህ 120 ሚሊዮን ህዝብ ይሄንን ሙዚቃ በደንብ ካዳመጠው፣ ላይክ ካደረገ፣ ሪፖስት ካደረገ፣ የተለያዩ ተምብሌኖች ከጻፈለት ከዓለም ውስጥ ትልቁን በአፍሪካ ቁጥር 2 ነን አይደል በህዝብ ብዛት። ስለዚህ እዚህ ነገር ላይ ሁላችንም ከተጋገዝን በጣም ትልቅ ነገር ይሆናል ብዬ አስባለሁ። ከዛ ውጭ እኔም ጌችም በተፈጠርንበት ደግሞ በትልቁ አልበሙ ከወጣ በኋላ ትልቅዬ ኢንተርናሽናል ኮንሰርት ይዘን እንመጣለን። ሌላ ሁል ጊዜ ስንቆጭበት ስናዝንበት የነበረውን እኛ እንዴት አድርገን የራሳችንን ሀገር ባህል መድረክ ላይ በምን አይነት መልኩ ማቅረብ እንደምንችል ያን ጊዜ ለማሳየት ለማየት ያብቃን። ልዑል እግዚአብሔር የጥበብ አምላክ እጁን ይጫንና ሐሳባችንን እውን ያርግልን። አመሰግናለሁ። እጅግ በጣም 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 አድርገን እናመሰግናለን ተሙዬ። ዋናው ዛሬ አንተን እንግዳ አድርገን ማምጣት የፈለግንበት ምክንያት ይሄ ነው። ኢቲዲኤምን ከ2 ወር በኋላ ብሏል። እኔ ቢፈጥን ሁሉ ላለው ለማንኛውም በጣም የወደድኩት አልበም ነው። ስለዚህ ተሙዬ አክብረህን ስለመጣህ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን። ስለዚህ ተሙን በክብር ትሸኙልኛላችሁ ማለት ነው። ኤዲ እስቲ ሁለታችሁ ተያይዛችሁ ትወጣላችሁ። እኔ ግን አንድ ሰው ልጠራ ነው። ከሱ በፊት አንድ ነገር ብቻ ላስቸግራችሁ። ከዚህ በኋላ ምናልባት ይሄንን ፕሮግራም በየቤታችሁ ሆናችሁ የምታዩ ኢቲዲኤምን በሃንድ ሳይን ወይም ደግሞ የእኛን አልበም በሃንድ ሳይን መግለጽ እንድንችል አድርገን ሰርተናል። ምክንያቱም ዓለም ላይ እንደሱ ነው የሚሆነው። በጣም በትንሹ በጣም በፍጥነት ሌሎች ሰዎች ጋር እንዲደርስ እንዲጋባ ለማድረግ የተለያዩ ነገሮች ይጠቀማሉ ማለት ነው። ሰው እኔ ለነጌች አሳያቸዋለሁ። ጌችና ኤዲ ከኛ ጋር ይላሉ። በየቤታችሁ የምታዩ ይሄንን የእኛን ሃንድ ሳይን እየተነሳችሁ ኢቲዲኤም ቢትስ እያላችሁ በየሶሻል ሚዲያችሁ ላይ እንድትፖስቱ እንፈልጋለን። በታላቅ ኢትዮጵያዊ ባህላዊ ትህትና እንጠይቃቸዋለን። አጋጣሚ ሆኖ አልበም ሊስኒንግ ላይ ነበርኩኝና ሶፍት ሊስኒንግ ላይ እያያችሁን ነዋ። እሺ እናመሰግናለን። ተሙዬ አክብረን ስለመጣ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን። ስለዚህ ኤዲ ሁለታችሁን ልሸኛችሁ። እኔ እዚህ ጋር
የመጨረሻ ፕሮዲሰሮቹ አንድ እንግዳ ወደ መድረክ ይልኩልኛል። በሱ እንሰነባበታለን። እንዲሁ እንዳለ ችግር የለውም፣ እንዲወርድም አልፈለግም። እስቲ በቅርብ ተለቆ እጅግ በጣም የወደድነው አንድ የሙዚቃ አልበም አለ፣ ጽናት ይሰኛል። ይህ አልበም ደግሞ የተቀነቀነው በወጣቱ ድምፃዊ ዳጊዮፒያ ነው። እጅግ በጣም ድንቅ የሆነ አልበም ነው። እባካችሁ ዳጊዮፒያን እስቲ በክብር ወደ መድረክ ተቀበሉልኝ። አጠር ያለ ቆይታ አደርጋለሁ ከሱ ጋር። ዳጊዮፒያ ወደ መድረክ አንዴ በክብር ተቀበሉልኝ። እስቲ አንድ ጊዜ ዳጊን በክብር ተቀበሉልኝ። ድምፃችሁን አንዴ ልስማው። ዳጊ ከተለመደው ውጭ እስቲ ዝች ጋር ቁጭ እንበልና እንኳን ደህና መጣ። እንኳን ሰላም ቆይ። ጽናት እጅግ በጣም ድንቅ የሆነ አልበም ምን ያህል ጊዜ ወሰደ? አጠር ባለ መልኩ ስለ አልበሙ እናውራ። ዛሬ እዚህ ስንጠራ ስለ አልበሙ አጠር ያለ ቆይታ ለማድረግ ሳይሆን በዛውም አልበሙን እያስተዋወቀን ለየት ያለ ፐርፎርማንስ ከኋላ እየተዘጋጀ እንደሆነም አውቃለሁኝ። እንግዲህ ከዝግጅትንም ነው የጠራው። እስቲ ስለ ጽናት የተወሰነ ነገር በለን። እሺ፣ አመሰግናለሁ ጌቼ። ጽናት እንግዲህ ከብዙ አመታትን የፈጀ ነው። ከልጅነት ጀምሮ እስካሁን የነበረ ህልሜ እና አንዳንድ የማያቸውን ነገሮች በሙዚቃ የገለጽኩበት ነው። እንዴት ተሰራ አንዳንድ ነገሮች የሚለውን ራሱ ጽናትን እያንዳንዱ ትራኮች ውስጥ የራሴ ህይወት ታሪኮች አሉ። በጣም በስፋት እነሱ ማየት ይቻላል። ባጭሩ ከ5 ዓመት በላይ የፈጀ ትራክ ነው፣ አልበም ነው እና ለፍተንበታል። ግቡና አድምጡት እንላለን። አዎ ጽናት በጣም ረጅም ጊዜ የወሰደ አልበም ነው። ብዙ ተለፍቶበታል። በተለይ ደግሞ የአልበሙ መጠሪያ የሆነው ስያሜውን የተሰጠበት ጽናት የተሰኘው ሙዚቃ ደግሞ በተለየ ሁኔታ ከራሱ ታሪክ ጋር የዳጊ አባት እንግዲህ እጅግ በጣም የምወደው አጎቴ ነው የምለው። በነገራችን ላይ ልጅ እያለሁ ጀምሮ ያሳደገኝ የአባቴ ጥሩ የረጅም ጊዜ ወዳጅ ነውና እንግዲህ አጎቴ ጌች እሱ የተናገረውን ንግግርም ነው ይዘህ የወጣኸው። በጣም የሚደንቅ አይነት መልእክትም ነው እየተላለፈበት ያለውና በተለይ እኔ እሱ ሙዚቃ ሰማው የተሰማኝ ስሜት እጅግ በጣም የሚገርም አይነት ስሜት ነው። አልበሙም በጣም አሪፍ ነው። ምናልባት ከዚህ በፊት የነበሩኝ የሚዲያ ቆይታዎች ላይ አልተናገርኳቸውም ብለህ የምትለው ነገር ካለ እሱን ነገር እድሉን ልስጥህ። ፐርፎርም ልታደርግ ስለሆነ ብዙም አላስለፍልፍህ። እሺ ጌቼ፣ ከዚህ በፊት ያልተናገርኳቸው ብዬ ማስባቸው ሀሳቦች ሁሉ አልበሙ ላይ ያሉ ብዬ አስባለሁ። ከዛ በተረፈ ግን ተመስገን፣ ስለ ሁሉም ተመስገን። ክብር ምስጋና ለእሱ ይሁን። እዚህ ያለን እንቀጥላለን፣ ለሁሉም ቀን አለው እላለሁ። ዳጊ ስለመጣህ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሁን በአንተ ሙዚቃ ነው የምንሰነባበተው። አንተን ወደ ባክስቴጅ ልሸኝህ። እኔ ፕሮግራሙን መዝጊያ ግን ከዚሁ ልዝጋ ማለት ነው። እሺ፣ በክብር ሸኙልኝ ዳጊን። እሱ ፐርፎርም ያደርጋል። እዚህ ጋር ወጣችሁ ፕሮዲሰሮቹ ይሄን ሴታፕ እያወጣችሁት እያነሳሳችሁት፣ እኔ ግን ፕሮግራሙን መዝጊያ ዘጋለሁኝ። መታችሁ ከኋላ ማነሳሳት ትችላላችሁ። እሺ፣ የዛሬው ፕሮግራማችን ይሄን ይመስል ነበረ። ዛሬ በነበረን ቆይታ ተወዳጆቹን አንጋፋዎቹን አርቲስቶች ኮሜዲያን ደረጀ ኃይሌንና መኮንን ለአከን አቅርበን ድንቅ የሆነ ቆይታን አሳልፈናል። አሁን ደግሞ ዳጊዮፒያ የመሰነባበቻ ሙዚቃውን ያቀርብልናል። በሱ ሙዚቃ ነው የምንሰነባበተው። የዛሬው ፕሮግራማችንን የምናጠናቅቀው እንደተለመደው አጋሮቻችንን በማስተዋወቅ ነው የሚሆነው። ዜድቲ ኢትዮጵያ፣ ኦቪድ ሪል ስቴት እና አፍሪ ሄርባል ፕሮግራማችንን ስፖንሰር በማድረግ አብረውን ቆይታ እያደረጉ ነው። እጅግ በጣም አድርገን እናመሰግናለን። እንዲሁም ደግሞ አባይ ቴሌቪዥን ይህ ፕሮግራም ወደ እናንተ እንዲደርስ ድንቅ የሆነ ድጋፉንም እያደረገ ነው። አብረውን በጋራ እየሰራን ያለው አባይ ቴሌቪዥንንም እጅግ በጣም አድርገን እናመሰግናለን። እንዲሁም አውቶቡስ ተራ፣ ፈታ ፕሮዳክሽን፣
ጉልበታችሁ ይባረክ። በጣም ነው የምናመሰግነው። ቲ ሳምንት እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት። በዳጊ ኦፒያ ሙዚቃ ተሰነባበትን። ሰላም ያገር ሰው ዳጊ ኦፒያ እነሆ ከብዙ ዓመታት በኋላ ተመልሷል። Welcome to Ethiopia, Addis Ababa. Hands up! ቀን ተወለደ ይኸው በትዕግስት ቢነገር አያልቅ ምንም ቢያወሩት ስሙን ታድሎ መጥቷል ያው በስልቱ ልብህን ይላል እሳቱ ዳጊ ኦፒያ መጥቶ አቤት አቤት ማማሩ ዳጊ ሲገባ ቤቱ አቤት አቤት ማማሩ ዛሬ ልዩ ነው ቀኑ አረ ጎበዝ አንበሳ ገዳይ ነበር አባቱ ልጁ ተተካ ክንደ ብርቱ ተንቀጠቀጠ መሬቱ ራደ ያማረ ዜማ ዳግም ወለደ ውሰደኝና ደጁ ድረስ ግንባር ግንባሩን ብየው ልመለስ You all ready to turn up? How you feeling? ሲየሽን እጫወታለሁ ነው ካንቺ ጋር ቺኪ ቦም let's go yes ስየሽ ሼር አይነጥሪ ሁሌ ስየሽ አስቢሽ ሁሌ ስየሽ እንግዲህ እንደዚህ ማለት ይኸው ተራመድኩ ዛሬ ነገን ይለኛል ተራመድኩ ነገ ዛሬ ይለኛል ልቤን አዳምጬ አንቺን እኔ ያረኩኝ እስከ ዛሬ ያላየሁት ሞገስ ያገኘሁኝ ፍቅሯ አላስችል ቢለኝ መጓ እንዲሁ ቢናፍቀኝ የሷ ላይኔ ቢለይብኝ ሸራዬን ወጥሬ ፍቅሬን አስታወስኩኝ መዋል ማደር ካንቺ ጋር እሸት እየበሉ ካንቺ ጋር መልክ የሚመርበት ካንቺ ጋር መሳቅ ነው ካንቺ ጋር ሁላችንም እስቲ መዋል ማደር ካንቺ ጋር እሸት እየበሉ ካንቺ ጋር መልክ የሚመርበት ካንቺ ጋር መሳቅ ነው ካንቺ ጋር ሁሌ በልጅነት ያለም ያለምኩሽ በአውቶግራፊ ላይ የሞላሁሽ የእውነት የልቤን የጻፍኩልሽ አንድ ነገር እስቲም ልበልሽ ሮዝ አበባ ላይ አሞኝ ተኝቻለሁ አንቺን የመሰለ ፈልጌ አጥቻለሁ ብርሃንና ቀጭን መልክሽን የመሰለው ልካሄን ውበት ነው ሲያሰፍር Tiri tiri yaar mere chain churana chain chura ke mere dil ke deewana
ቢፈልግ ቢያስፈልጋት እኔ ሸግር እሷ አፋር ናት። ልቤ ቢፈልግ ቢያስፈልጋት እኔ ሸግር እሷ አፋር ናት። መጣሁና እሷን ብዬ ልወስዳት ነው አባብዬ አትቀመስ ኩሩ ልጅ አሪውጋ ነኝ ከእሷ ልጅ ኧረ ተው ልቤ አንድ በለኝ ፍቅር ልቆ ከዲጋ እንዲለኝ እኔ ነኝ ያለውን ቢበዛ አለቃትም እንዲህ እንደወዛ ማነው ይመፈና ማነው ይመፈና ማነው ይመፈና መርሃንታላ ማነው ይመፈና ማነው ይመፈና ማነው ይመፈና መርሃንታላ Atiyu fedda ankel tanto ami ami anuko fera atiyu fedda ankel tanto ami 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 semerane shui ami lungiane shui ami asetane shui ami ልጅነት ያለም ያለምኩሽ ፎቶግራፊ ላይ የሞላሁሽ የእውነት የልቤን የጻፍኩልሽ አንድ ነገር እስቲም ልበልሽ ሮዝ አበባ ላይ አሞኝ ተኝቻለሁ አንቺን የመሰለ ፈልጌ አጥቻለሁ ብርሃኔና ቀጭን መልክሽን የመሰለው ልካሄን ውበት ነው ሲያሰፍርኝ ቲሪ ቲሪ ያረ मेरे चैन चुराना चैन चुरा के मेरा दिल धड़काना चैन चुरा के मेरे दिल का दीवाना